ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ ሰኔ 24 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን መምህሩና ተመራቂዋ መምህርት ባለቤቱ ከኮሌጅ ምረቃ በኋላ ወደ ቤታቸው ሲመለሱ በትራፊክ አደጋ ሕይወታቸው ማለፉ ተሰማም። በሌላ በኩል በሰሜን ወሎ ዞን ሀብሩ ወረዳ ሰዶማ አካባቢ ትላንት በደረሰ ከፍተኛ የእሳት አደጋ ከ50 ያላነሱ የአርሶ አደር መኖሪያ ቤቶች ሙሉ በሙሉ መውደማቸው ተገልጿል። በዝርዝር እናጋራችኋለን። ከውጪ የኢራን ከፍተኛ የሃይማኖት አባቶች የኢራን መንግስት ከምዕራባውያን ጋር የሚደረጉ ማንኛውንም የተኩስ አቁም ድርድሮች ውድቅ በማድረግ ለቀድሞ የኢራን የበላይ መሪ አያቶላ አሊ ኻሜኒ ሞት አስቸኳይ የበቀል እርምጃ እንዲወሰድ ሃይማኖታዊ ትዕዛዝ ወይንም ፍትዋ ወጡ። የሃይማኖት አባቶቹ ባወጡት በዚህ ፍትዋም በኻሜኒ ግድያ ላይ ቀጥተኛ እጅ ያለባቸውን የአሜሪካና የእስራኤል መሪዎችን መቅጣት በዓለም ዙሪያ ለሚገኙ ሙስሊሞች ሁሉ ሃይማኖታዊ ግዴታ መሆኑን አስታውቀዋል። ሙሉ መረጃውን በዝርዝር እናጋራችኋለን። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ጦር ቁጥጥር ስር ወደሚገኘው የደቡብ ሊባኖስ ግዛት መጓዛቸው ተነገረ። በዚህም ለሰራዊቱ በሰጡት መመሪያ ስጋቱ እስካልተወገደ ድረስ ደቡብ ሊባኖስን ለቀን አንወጣም ብለው ሰራዊቱም ማንኛውንም አይነት የጸጥታ ስጋት በተመለከተ ሳይጠብቅ ፈጣን እርምጃ እንዲወስድ ጥብቅ ትዕዛዝ አስተላልፈዋል። በዝርዝር ይዘነዋል። የአሜሪካው ጠቅላይ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ መደበኛ የኢሚግሬሽን ሰነድ የሌላቸው ወይንም ደግሞ በጊዜያዊ ቪዛ በሀገሪቱ ውስጥ ካሉ ወላጆች የሚወለዱ ህጻናት የአሜሪካ ዜጋ እንዳይሆኑ በስራ አስፈጻሚ ትዕዛዝ ያስተላለፉትን ውሳኔ ሙሉ በሙሉ ውድቅ አደረገ። በዚህም በሀገሪቱ ምድር ለሚወለዱ ህጻናት የሚሰጠውን የዜግነት መብት ማጽናቱን ጠቅላይ ፍርድ ቤቱ አስታውቋል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። መምህሩና ተመራቂዋ መምህርት ባለቤቱ ወይንም ሚስቱ ከኮሌጅ ምረቃ በኋላ ወደ ቤታቸው ሲመለሱ በትራፊክ አደጋ ህይወታቸው አለፈ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጎፋ ዞን ቢጣ ወረዳ ደጋኬላ የሚኖሩት መምህር አብርሃም ግዘውና ባለቤቱ መምህርት ራሄል አክሊሉ በትላንትናው ዕለት በደረሰ አሰቃቂ ትራፊክ አደጋ ህይወታቸው ማለፉን የሽሽንዳ ወረዳ ፖሊስ አዛዥ ኮማንደር ገዛኸኝ ጋንዲሳ ተናግረዋል። መነሻውን ቦንጋ ከተማ አድርጎ ወደ ሽንሽዳ ከተማ በመጓዝ ላይ የነበረ አነስተኛ የህዝብ ማመላለሻ ዶልፊን መኪና ዋናቦላ በተባለ ቀበሌ ሲደርስ መንገድ ስቶ በደረሰ አደጋ ሚስቱን አስመርቆ ሲመለስ የነበረ መምህርና ተመራቂዋ ባለቤቱ ወይንም ደግሞ ባልና ሚስቱ ወዲያው ህይወታቸው ማለፉ ተሰምቷል። ፖሊስ አዛዡ አክለውም በዚህ የትራፊክ አደጋ በሌሎች ተሳፋሪዎች ላይም ከባድና ቀላል አደጋ መድረሱን የገለጹ ሲሆን ተጎጂዎችንም በዲንብራ ጤና ጣቢያና በቦንጋ ሆስፒታል የህክምና እርዳታ እየተደረገላቸው መሆኑን አስረድተዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መምህራን ማህበር
መስከረም በከፋ ዞን ቢጣ ወረዳ ደጋ ኬላ የሚኖሩት መምህር አብርሃም ግዘውና ባለቤቱ ተመራቂ መምህርት ራሄል አክሊሉ በደረሰባቸው ድንገተኛ የትራፊክ አደጋ ሕይወታቸው ማለፉን በመግለጽ የተሰማውን ጥልቅ ሐዘን ገልጿል። መምህርት ራሄል አክሊሉ ከቀናት በፊት ከቦንጋ ትምህርት ኮሌጅ በስኬት ተመርቃ የነበረ ሲሆን ባለቤቷ መምህር አብርሃም ግዘው ደግሞ ደስታዋን ለመካፈል በዚያው ተገኝቶ አንድ ላይ በመሆን የምረቃ ስነ ስርዓቱን በጋራ አክብረዋል። በሌላ በኩል በሰሜን ወሎ ሀብሩ ወረዳ ሲዳሞ ወይንም ድሬ ሮቃ አካባቢ ትላንት በደረሰ ከፍተኛ የእሳት አደጋ ከ50 ያላነሱ የአርሶ አደር መኖሪያ ቤቶች ሙሉ በሙሉ መውደማቸው ተገልጿል። የዚህ የእሳት መነሻ መንስኤ ግን እስካሁን በውል አልታወቀም። ከባህር ማዶ ወደ ያዝንላችሁ መረጃዎቻችን ስንሸጋገር የአሜሪካ ጠቅላይ ፍርድ ቤት በአገሪቱ ምድር ለተወለዱ ሕፃናት የሚሰጠውን የዜግነት መብት ሲያጸና የትራምፕን ፖሊሲ ደግሞ ውድቅ አደረገ። የአሜሪካ ጠቅላይ ፍርድ ቤት ባስተላለፈው ታሪካዊ ውሳኔ በዩናይትድ ስቴትስ ግዛት ውስጥ ለሚወለድ ማንኛውም ሕፃን በሕገ መንግስቱ የሚሰጠውን አውቶማቲክ የዜግነት መብት አጽንቷል። ፍርድ ቤቱ በትላንትናው ዕለት በሰጠው በዚህ ውሳኔ ፕሬዝዳንት ዶናልድ ትራምፕ መደበኛ የኢሚግሬሽን ሰነድ የሌላቸው ወይንም ደግሞ በጊዜያዊ ቪዛ ሀገሪቱ ውስጥ ካሉ ወላጆች የሚወለዱ ሕፃናት የአሜሪካ ዜጋ እንዳይሆኑ በስራ አስፈጻሚ ትዕዛዝ ያስተላለፉትን ውሳኔ ሙሉ በሙሉ ውድቅ አድርጎታል። ፍርድ ቤቱ የትራምፕን የሥራ አስፈጻሚ ትዕዛዝ ደግሞ በ6-2 የድምፅ ብልጫ ውድቅ ያደረገ ሲሆን የፍርድ ቤቱ ዋና ዳኛ ጆን ሮበርትስ በጻፉት የአብላጫ ድምፅ ውሳኔ ላይ ከአሜሪካ የእርስ በርስ ጦርነት በኋላ የጸደቀው የሕገ መንግስቱ 14ኛ ማሻሻያ በአሜሪካ ምድር ለሚወለድ ማንኛውም ሰው የዜግነት መብትን በግልጽ እንደሚሰጥና ይህ ደግሞ ከ100 ዓመታት በላይ የቆየ ሕጋዊ መርህ መሆኑን አረጋግጠዋል። ዋና ዳኛው በውሳኔያቸው ላይ ዜግነት በወቅቱም ሆነ አሁን ላይ መብት የማግኘት መብት ነው ብለው በፖለቲካዊ ማህበረሰባችን ውስጥ በነጻነት የመሳተፍ መብት ነው ሲሉም ገልጸውታል። የ14ኛው ማሻሻያ አርቃቂዎች ያንን ቃል ኪዳን በዚህ ምድር ላይ ለተወለደ እያንዳንዱ ሰው አበርክተዋል። እኛም ደግሞ ዛሬ ያንን ቃል ኪዳን እንጠብቃለን ሲሉም አክለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ጦር ቁጥጥር ስር ወደሚገኝ የደቡብ ሊባኖስ ግዛት መጓዛቸው ተነገረ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል መከላከያ ሰራዊት ቁጥጥር ስር ወደሚገኘው የደቡብ ሊባኖስ ቀጠና በመጓዝ ለወታደሮቻቸው ባደረጉት ንግግር በኢራን የሚደገፈው ሂዝቦላህ ስጋት መሆኑን እስካላቆመ ድረስ እስራኤልም አካባቢውን ለቃ እንደማትወጣ አስታውቀዋል። ጠቅላይ ሚኒስትሩ ይህንን የገለጹት ባለፈው ሳምንት በአሜሪካ አጋዥነት በእስራኤልና በሊባኖስ መንግስታት መካከል የጸጥታ ስምምነት ከተደረገ ወዲህ ለመጀመሪያ ጊዜ በደቡብ ሊባኖስ ባደረጉ ጉብኝት ወቅት ነው። በስምምነቱ መሰረትም እስራኤል ሁለቱን ቀጠናዎች ደረጃ በደረጃ ለሊባኖስ ጦር እንደምታስረክብ ቢጠየቅም ኔታንያሁ ግን ወታደራዊ መገኘታቸው እንደሚቀጥል አጽንኦት ሰጥተዋል። ጠቅላይ ሚኒስትር ኔታንያሁ ለሰራዊቱ በሰጡት መመሪያም የእኛ ጽኑ አቋም ስጋቱ እስካልተወገደ ድረስ ደቡብ ሊባኖስን ለቀን አንወጣም የሚል ነው። በተጨማሪም ሂዝቦላህ በታጠቀና እኛን በሚያስፈራራ ሁኔታ እዚህ እስካለ ድረስ እኛም እዚህ መቆየታችንን እንቀጥላለን ብለዋል። ኔታንያሁ አክለውም ሰራዊቱ ማንኛውንም አይነት የጸጥታ ስጋት በተመለከተ ሳይጠብቅ ፈጣን እርምጃ እንዲወስድም ጥብቅ ትዕዛዝ አስተላልፈዋል። በዚህ ጉብኝት ላይ ከመከላከያ ሚኒስትሩ እስራኤል ካትዝና ከከፍተኛ የጦር መኮንኖች ጋር የተገኙት ጠቅላይ ሚኒስትሩ በቅርቡ በሂዝቦላህ ላይ የተመዘገቡትን ወታደራዊ ስኬቶችም አወድሰዋል። እስራኤል በሊባኖስ ድንበር አካባቢ 10 ኪሎ ሜትር ያህል ወደ ውስጥ የገባ የደህንነት ቀጠና መፍጠሯ የሚታወስ ሲሆን ይህም ይዞታ ደግሞ የሰሜን እስራኤል ነዋሪዎችን ከጥቃት ለመጠበቅ ወሳኝ መሆኑን የእስራኤል ባለስልጣናት ተናግረዋል።
የኢራን ከፍተኛ የሃይማኖት አባቶች ለአያቶላ አሊ ኻሜኒ ግድያ የበቀል እርምጃ እንዲወሰድ ጥሪ ያቀረቡ። የቀድሞ የኢራን የበላይ መሪ አያቶላ አሊ ኻሜኒ መገደላቸውን ተከትሎ በሀገሪቱ የሚገኙ ተጽዕኖ ፈጣሪና አክራሪ የሃይማኖት አባቶች በአሜሪካና በእስራኤል ላይ አስቸኳይ የአጸፋ እርምጃ እንዲወሰድ ጥሪ ማቅረባቸው ተሰምቷል። ከሟቹ መሪ ጋር የቅርብ ግንኙነት እንዳላቸው የሚነገርላቸው አክራሪው የሃይማኖት መሪ አሊሬዛ ፓናህያን ባደረጉት ንግግር ለኻሜኒ ሞት ተመጣጣኝ በቀል ካልተወሰደ የወደፊት የሀገሪቱ መሪዎችም ደህንነት አደጋ ላይ እንደሚወድቅ አስጠንቅቀዋል። ፓናህያን አክለውም የኢራን መንግስት ከምዕራባውያን ጋር የሚደረጉ ማንኛውንም የተኩስ አቁም ድርድሮች ውድቅ በማድረግ በወታደራዊ የበላይነት ጠላቶቻቸውን ሙሉ በሙሉ እንዲደመስሱም አሳስበዋል። በተመሳሳይ ዜናም ግራንድ አያቶላ ሆሴን ኑሪ ሐማዳኒና ግራንድ አያቶላ ናስር መካረም ሽራዚ የተባሉ ሁለት ከፍተኛ የሺአ እምነት መሪዎችን በጉዳዩ ላይ ሃይማኖታዊ ትዕዛዝ ወይንም ፈትዋ አውጥተዋል። የሃይማኖት አባቶቹ ባወጡት በዚህ ፈትዋም በኻሜኒ ግድያ ላይ ቀጥተኛ እጅ ያለባቸውን የአሜሪካና የእስራኤል መሪዎችን መቅጣት በዓለም ዙሪያ ለሚገኙ ሙስሊሞች ሁሉ ሃይማኖታዊ ግዴታ መሆኑን አስታውቀዋል። ይህ በከፍተኛ የሃይማኖት አባቶች የቀረበው የበቀል ጥሪ ደግሞ በሀገሪቱ አዲስ የተመሰረተውና ይበልጥ ጠንካራ መስመርን ይከተላል የተባለው አመራር ከምዕራባውያን ጋር ያለውን ወታደራዊ ፍጥጫ ይበልጥ ሊያባብሰው እንደሚችል ዓለም አቀፉ የፖለቲካ ተንታኞች እየገለጹ ይገኛሉ። በፓኪስታን ግንባታ ላይ በነበረ የማጠናከሪያ ወይንም ቲቶሪያል ትምህርት ማዕከል ላይ የህንፃው ጣሪያ ተደርምሶ ቢያንስ 14 ህፃናት ተማሪዎች መሞታቸው ተነገረ። በምስራቅ ፓኪስታን ላሆር በተባለች ከተማ ግንባታ ላይ በነበረ የማጠናከሪያ ወይንም ቲቶሪያል የትምህርት ማዕከል ላይ የህንፃው ጣሪያ በመደርመሱ ምክንያት ቢያንስ 14 ታዳጊ ተማሪዎች መሞታቸውን የሀገሪቱ ፖሊስና የአደጋ ጊዜ ሰራተኞች አስታውቀዋል። አደጋው የተከሰተው ደግሞ በላሆር ከተማ ካህናናው በተባለ ከፍተኛ የህዝብ ቁጥር ባለው የመኖሪያ መንደር ውስጥ ሲሆን ህይወታቸውን ያጡት ህፃናት ዕድሜያቸው ከ5 እስከ 16 ዓመት የሆኑና አብዛኞቹ ደግሞ ዕድሜያቸው ከ9 ዓመት በታች መሆናቸው ተገልጿል። ከሟቾቹ በተጨማሪም በርካታ ህፃናትና አንዲት መምህርትም ከባድና ቀላል የአካል ጉዳት ደርሶባቸው ወደ ሆስፒታል ተወስደዋል። ትምህርት ቤቱ ይንቀሳቀስበት የነበረው ህንፃም ዕድሜ ጠገብና ያልተመዘገበ የግል መኖሪያ ቤት ሲሆን በላዩ ላይ ደግሞ ተጨማሪ ክፍል ለመስራት እየተገነባ የነበረው ሁለተኛ ፎቅ ጣሪያ በጥራት ጉድለት ምክንያት በድንገት ተደርምሶ ተማሪዎቹ ላይ መውደቁን መረጃዎቹ ጠቁመዋል። የአካባቢው ፖሊስም በትምህርት ቤቱ ባለቤትና በህንፃ ተቋራጩ ላይ ምርመራ የጀመረ ሲሆን ሁለቱንም ግለሰቦች በቁጥጥር ስር አውሏቸዋል ተብሏል። በፓኪስታን የህንፃ ግንባታ ደረጃዎችና ደህንነቶች በአግባብ ስለማይተገበሩ እንዲሁም ወጪን ለመቀነስ ጥራት በሌላቸው ቁሳቁሶች ግንባታ ስለሚከናወን መሰል የህንፃ መደርመስ አደጋዎች በተደጋጋሚ እንደሚያጋጥሙ ተገልጿል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኢራን ለሰላም ንግግር ዝግጁ ብትሆንም በተመሳሳይ ጊዜ ለጦርነትም ዝግጁ ናት ሲሉ የሀገሪቱ ዋና ተደራዳሪና የፓርላማው አፈ ጉባኤ ተናገሩ። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ሀገራቸው ከዩናይትድ ስቴትስ ጋር ለሚደረገው የሰላም ንግግር ዝግጁ ብትሆንም በተመሳሳይ ጊዜ ግን ለማንኛውም አይነት ጦርነት ሙሉ በሙሉ የተዘጋጀች መሆኗን አስታውቀዋል። ባለስልጣኑ በሰጡት የቴሌቪዥን ቃለ ምልልስ ኢራን ሁልጊዜም ለዲፕሎማሲያዊ ውይይቶች ቅድሚያ የምትሰጥ ቢሆንም አሜሪካ ቀደም ሲል የተደረሰውን የመግባቢያ ስምምነት የማታከብር ከሆነ ግን ሀገራቸው
ለጦርነት ዝግጁ መሆኗንና ተገቢውን ምላሽ እንደምትሰጥ አስጠንቅቀዋል። በአሁኑ ወቅትም በኳታር ዶሃ በሁለቱ ሀገራት ልዑካን መካከል የታደጉ የኢራን ንብረቶችን መልቀቅን ጨምሮ በቴክኒክ ጉዳዮች ላይ የሚደረጉ የሰላም ውይይቶች በጣም በዝግታ እየተጓዙ መሆኑ ተገልጿል። ኢራን ቀደም ሲል የተፈረመው የመግባቢያ ስምምነት ሙሉ በሙሉ ሳይተገበር ወደ መጨረሻው የሰላም ስምምነት ድርድር እንደማትገባም አስታውቃለች። በተጨማሪም ተደራዳሪው ጋሌባፍ የሆርሙዝ ወሽመጥ የሉዓላዊነት መብት የኢራንና የኦማን ብቻ መሆኑን በመጥቀስ በቅርቡ በባሕረ ሰላጤው አካባቢ የታዩ ወታደራዊ እንቅስቃሴዎችን አሜሪካ ስምምነቱን የጣሰችበት ተግባር አድርገው ፈርጀውታል። በአጠቃላይ የሰላም ንግግሩ እየተጓተተ ባለበት በዚህ ወቅት የኢራን ባለስልጣናት ለሰላምም ሆነ ለጦርነት ዝግጁ ነን የሚል ጠንከር ያለ መልእክት እያስተላለፉ ይገኛሉ። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ40 ሳንቲም እየተገዛ 178 ብር ከ90 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ70 ሳንቲም እየተገዛ 133 ብር ከ27 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ20 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ18 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ20 ሳንቲም እየተገዛ 219 ብር ከ50 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ70 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ65 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 45 ብር ከ70 ሳንቲም እየተገዛ 46 ብር ከ61 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 24 ብር ከ30 ሳንቲም እየተገዛ 24 ብር ከ78 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ15 ሳንቲም እየተገዛ 123 ብር ከ57 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ አመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከ1 ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ